ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊውድ ወቅታዊ በሚለው ፕሮግራም በድጋሚ ተገናኝተናል። በዚህ ስትጀምሩ ቪፒኤን አብርታችሁ የዛሬው የመጀመሪያና ትልቁ ዜና የሚሆነው የአትሌት ኩማርን ፊልም ከሰራ በኋላ ታዋቂውና ዝነኛው አክተር አሉ አርጁን ቀጣይ የሚሰራው ፊልም የተረጋገጠ ሲሆን ያንንም ፊልም ትሪቪክረም ስሪኒቫስ የተባለው ዳይሬክተር ያደርግለታል ተብሏል። በእርግጥ ዳይሬክተሩ ትሪቪክረም ለአሉ አርጁን ቀደም ብሎ አንድ ትልቅ ፊልም ፕላን እያደረገ እንደነበረ ሲነገር ነበረ። ግን በፑሽፓና በአትሌት ኩማር ፊልም የተነሳ ያንን ያሰበውን ፊልም ሆልድ አድርጎት ነበረ። ግን አሁን ይህን ፊልም እንደሚሰሩ አናውንስ አድርገዋል ወይም ኮንፈርም አድርገዋል። ስለዚህ ጃንዋሪ ላይ ሰንግራንቲ በሚከበር ሰዓት ላይ አናውንስ ሊያደርጉ ይችላሉ ተብሎ ይጠበቃል። እንደዛ ከሆነ ደግሞ ፌብሩዋሪ ላይ የፊልሙ ቀረጻ ይጀምራል ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ ይሄ ፊልም አንድ ማይቶሎጂካል ይዘት ያለው ፊልም ሲሆን በሂንዱ አማልክት ራም ላይ የተመሰረተ ይሆናል የተባለ ሲሆን ፊልሙንም ዘመናዊ በሆነ ቪኤፍኤክስ እና ግራንድ በሆነ ቪዥዋልም የፊልሙ ቀረጻ ይደረግለታል ተብሏል። የፊልሙ በጀትም 1000 ክሮር አካባቢ ይደርሳል የተባለ ሲሆን ምክንያቱም ፊልሙን ለህንድ ብቻ ሳይሆን በዓለም አቀፍ ደረጃ ላሉ ተመልካቾች የሚመጠን አድርጎ ለመስራት ፕላን አድርገዋል። በአሁኑ ሰዓት ላይ አሉ አርጁን የአትሌት ኩማርን ፊልም ቀረጻ እያደረገ እንዳለ የተነገረ ነው ያለው። ይህ ፊልም ቀረጻውን እስከ 2026 መጀመሪያ ላይ ይጨርሳል የተባለ ሲሆን ዳይሬክተሩ ትሪቪክረም ቢሆን የቬንክቴስ ቀጣይ ፊልሙን ዳይሬክት እያደረገ ያለ ሲሆን ይህ ፊልም ጣጣውን እስከ 2026 መጀመሪያ ላይ ይጨርሳል ተብሏል። ስለዚህ ሁሉም ነገር በትክክል ከሄደ አሉ አርጁንና ትሪቪክረም የሚሰሩት ፊልም ቀረጻውን ፌብሩዋሪ ወር ላይ ሊጀምር ይችላል ማለት ነው። ግን ሁላችሁም እንደምታውቁት ነው ቀደም ብዬ እንደነገርኳችሁ ሎኬሽ ከነግራጅ የተባሉ ዳይሬክተርም ከአሉ አርጁን ጋር አንድ ፊልም ለመስራት እያሰበ እያናገረው ነው ያለው። ስለዚህ የሎኬሽ ከነግራጅ ቀጣይ ፊልም ውስጥ እንዴት ይሆናል የሚለውን ደግሞ አብረን ይሆናል። በእርግጥ ዛሬ ላይም ሎኬሽ ከነግራጅ ወይም ዳይሬክተሩ ሃይድራባድ አካባቢ እንደሄደ ተነግሯል። እናም አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ ሎኬሽ ከነግራጅ ወደ ሃይድራባድ ሄዱ አንድ የቴልጉ ትልቅ አክተርን የሚያገኝ ሲሆን ስለ ቀጣይ ፊልሙን ያማክረዋል ተብሏል። ስለዚህ በቀጣይ እንግዲህ አሉ አርጁን ትሪቪክረም እና ሎኬሽ ከነግራጅ ስለሚሰራቸው ፊልሞች የሚወጣውን አፕዴት አብረን እናያለን ማለት ነው። ቀጣይ ዜና ደግሞ ዱረንደር የመጀመሪያው ክፍል በጣም ስኬታማ ከሆነ በኋላ ሁለተኛውን ክፍል በፓን ኢንዲያ እንደሚለቁ የተነገረ ሲሆን ከሂንዲ ጭምር በታሚል፣ በቴልጉ፣ በመለያለምና በከነድም በአምስቱም ቋንቋዎች ፊልሙ እንደሚለቀቅ ተነግረዋል። አሁን ላይ ወጣ መረጃ እንደሚያሳየው ከሆነ እንግዲህ ዱረንደር ፊልም ሜከሮች ሁለተኛውን ክፍል በሂንዲ ብቻ ሳይሆን በሳውዝም በሁሉም ቋንቋዎች ደብ አድርገው እንደሚለቁት የተነገረ ሲሆን ይህም ማለት ሁለተኛው ክፍል በአጠቃላይ በህንድ ላይ በትልቅ ሌቭል ፊልሙ ለእይታ ይበቃል ማለት ነው። ዱረንደር የተሰኘው ፊልም ሁለቱም ፊልሞቹ ቀረጻውን እኩል እንደተደረገ ተነግሯል። ይህም ማለት ሁለተኛው ክፍል ቀረጻውን ጨርሷል። ስለዚህ በአሁኑ ሰዓት ላይ የፊልሙን ፖስት ፕሮዳክሽን ስራ እየሰሩ እንዳለ እየተነገረ ነው ያለው። ቀደም ብሎ እንደተነገረውም እንግዲህ ዱረንደር ሁለተኛው ክፍል ማርች 19 2026 ላይ ሂንዲ ቦክስ ኦፊስ ላይ ብቻ ክላሽ ያጋጠመዋል ተብሎ ሲነገር ነበረ። ግን አሁን ፊልሙ በፓን ኢንዲያ ስለሚለቀቅ ፊልሙ ፊት ለፊት እንግዲህ ሁለት ፊልሞች አሉ ማለት ነው። የዴኬትና የቶክሲክ ፊልም ሜከሮችም አሁን በቅርቡ የተወሰነ በቲዘር መልኩ የሚለቀቅበትን ቀን ሼር ያደረጉ ሲሆን ከፖስተር ጭምር እነሱ ማርች 19ን አንለቀም ፊልማችንን እንለቀዋለን ብለዋል። በእርግጥ አንዳቸው እንኳን ቦታውን መልቀቅ ያለባቸው ይመስላል። ግን ደግሞ በመጨረሻ ሰዓት ላይ የሚወሰነው ነገር ስለማይታወቅ አብረን ምን ይሆናል። ዱረንደር እንግዲህ በአሁኑ ሰዓት ላይ 950 ክሮር እንዳለፈ እየተነገረ ነው ያለው። ስለዚህ ይህን ከማየት እናንተ ዱረንደር ሁለተኛው ክፍል ኦፕኒንግ ዴይ እና ላይፍ ታይሙን ምን ያህል ይሰበስባል ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ከረንቪር ሲንግ ሳንወጣ ቀጣዩ ዜና ደግሞ ረንቪር ሲንግ ዶን ስሪ እንደማይሰራ አናውንስ ያደረገ ሲሆን በአጠቃላይ ዶን ስሪ የተባለ ፊልም አልሰራም ብለዋል። በእርግጥ ይህ ዜና በጣም አስደንጋጭ ነው። በተለይ ለረንቪር ሲንግ አድናቂዎች በጣም አስደንጋጭ ዜና ሆኗል። ምክንያቱም የረንቪር ሲንግ አድናቂዎች ዶን ስሪ የተሰኘውን ፊልም ለረጅም ጊዜ ሲጠብቁት ነበረ። አንዳንድ መረጃዎች እንደሚያሳዩት ከሆነ ዱረንደርን ከሰራ በኋላ ረንቪር ሲንግ በቀጣይ የሚሰራቸውን ፊልሞች ለየት ባለ መንገድ እየመረጠ እንዳለ የተነገረ ያለ ሲሆን ከነዛ ፊልሞች አኳያ እንግዲህ ዶን ስሪ የተሰኘው ፊልም ሊዋጠለት አልቻለም ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ የዶን ስሪ ስክሪፕቱም ሆነ በዳይሬክተሩ በኩልም ምንም አይነት እርካታ እንዳላገኘ የተነገረ ያለ ሲሆን በእነዚህ ምክንያቶችም ከዚህ ፕሮጀክት ራሱ እንዳወጣ ተነግረዋል። ግን የሚገርመው ነገር ረንቪር ሲንግ ዶን ስሪ እንዲሰራ ይጠየቅ በምን አይነት ሰዓት ላይ ነበረ? ሁሉም ማለት ይቻላል ቦሊውድ ፊልም ሜከሮች ከሱ ጋር ፊልም አንሰራም ባሉ ሰዓት ነበር ስራ የተባለው። ግን ቀደም ብሎም ቢሆን ሶሊዶል ከገደርቱ በኋላ የፈረማቸውን ፊልሞች ሆልድ እንዳደረገው ወይም ይቆይልኝ እንዳለው ከዛም ከፊልሞቹ እንደወጣ የተነገረ ሲሆን ልክ እንደዛው ረንቪር ሲንግም አሁን ከዶን ስሪ ራሱን አውጥተዋል ወይም አልሰራም ብሎ ፈርግጠዋል። ስለዚህ የዶን ስሪ ፊልም ሜከሮች ሌላ አዲስ ዶን እየፈለጉ ነው ያሉት። ስለዚህ በቀጣይ የፍራን አክተርስ ቀጣዩ ዶን ማን ይሆናል የሚለውን እንደማወርብን ይሆናል። የረንቪር ሲንግ ቀጣይ ፊልሙ ፐርሌ የተሰኘው ሲሆን የዚህ ፊልም ቀረጻ 2026 መጀመሪያ ላይ ይጀምራል የተባለ ሲሆን ይህ ፊልም ጣጣውን ጨርሶ እስከ 2026 መጨረሻ ካልሆነ ደግሞ 2027 መጀመሪያ ላይ ለእይታ ይበቃል ተብሏል። 11 मुल्कों की पुलिस ढूंढती है मुझे, पर पकड़ पाया है मुझको कौन? मैं हूं डॉन። በአንድ በኩል ረንቪር ሲንግ ከዶን ስሪ ወጥቷል የተባለ የተነገረ ነው ያለው። በሌላ በኩል ደግሞ አክሼ ከና ከድርሽም ስሪም እንደወጣ አናውንስ አድርገዋል። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ በክፍያና በፊልሙ ላይ ባለው ካራክተር ሁኔታ አለመግባባት ስለተፈጠረ አክሼ ከና ከድርሽም ስሪ እንደወጣ እየተነገረ ነው ያለው። ስለ ክፍያ እንደተወራው ከሆነ ዱረንደር የተሰኘው ፊልም ስኬታማ ከሆነ በኋላ አክሼ ከና ዋጋውን ከፍ ያደረገ ሲሆን ግን የድርሽም ስሪ ፊልም ሜከሮች ደግሞ እሱ የጠየቀውን ክፍያ ለመክፈል ፍቃደኛ አይደሉም። ከዛ ሌላ ደግሞ አክሼ ከና ድርሽም ስሪ የተሰኘው ፊልም ላይ የሱ ካራክተርም ሆነ ሉኩ ላይ ለውጥ እንዲደረግ ፈልጓል። ይህንንም ነገር የድርሽም ስሪ ፊልም ሜከሮችም ፍቃደኛ አይደሉም ወይም አልተስማሙበትም።
ስለዚህ በእነዚህና በሌላ ምክንያቶች በአጠቃላይ አክሼይ ከና ከድር ሸምስሪ ወጥተዋል ማለት ነው። ቢሆንም ግን የድር ሸምስሪ ፊልም ሜከሮች ቀረጻቸውን ቀጥለዋል። ስለዚህ በቀጣይ አይጂ ተሩን አህላወት ሆኖ ማን እንዲተውን እንደሚያስፈርሙ ደግሞ አብረን ይሆናል። ታዋቂ ፕሮዲውሰር ኤክታ ከፑር ሹታውት የተሰኘው ፊልም 3ኛ ክፍሉ እንደሚሰራ አናውንስ አድርጋለች። ርዕሱም ደግሞ ሹታውት አት ዱባይ ይሆናል ብላለች። ሹታውት አት ዱባይ የተሰኘው ፊልም አሽወርደር ራኔ መሪ ተዋናይ ሆኖ የሚጫወትበት ሲሆን በዚህ ፊልም ላይም በአዲስ መልክ አሽወርደር ራኔ ከችልበታል የተባለ ፊልም ሆኗል። ሹታውት አት ሎከንቫላ የተሰኘው ፊልም በ2007 ነበር በፈረንጆቹ ለእይታ ይበቃው። የፊልሙ ታሪክም ደግሞ በፈረንጆቹ በ1991 ሎከንቫላ የተባለ አካባቢ ላይ የተፈጠረ ሹታውትን የሚያጠነጥን ነበረ። ሹታውት አት ወዳላ የተሰኘው ሁለተኛው ክፍል ደግሞ በፈረንጆቹ በ2013 ነበር ለእይታ ይበቃው። የዚህ ፊልም ታሪክም ደግሞ በዳውድ ኢብራሂምና በማንያ ሱርቢ ላይ በደንብ የሚያጠነጥን ነበረ። ስለዚህ በቀጣይ ሹታውት አት ዱባይ የተሰኘው ፊልም ደግሞ ታሪኩ በምን ዙሪያ ነው የሚለውን ደግሞ አብረን ይሆናል። ፊልሙም ማን ዳይሬክተር ባለ የሚለው እንኳን እስካሁን ድረስ አናውንስ አልተደረገም ወይም አልወጣለትም። ግን የፊልሙ መሪ ተዋናይ አሽወርደር ራኔ እንደሚሆን የተረጋገጠ ነው። ስለዚህ በቀጣይ ሹታውት አት ዱባይ የተሰኘው ፊልም ላይ ማን ይተውናሉ ቀሪ አፕዴቱም ደግሞ እስከሚወጣ እንጠብቃለን ማለት ነው። የ2023 ብላክባስተር የሆነው አኒማል የተሰኘው ፊልም ጃፓን ቦክስ ኦፊስ ላይ እንደሚለቀቅ እየተነገረ ነው ያለው። ከፌብሩዋሪ 13 ጀምሮም በጃፓን ሲኒማ ቤቶች ላይ ይታያል ተብሏል። በእርግጥ የጃፓን ቦክስ ኦፊስ ላይ ብዙ የህንድ ፊልሞች ለእይታ በቅተው ነበረ። ግን ሁላችሁም እንደምታውቁት የጃፓን ቦክስ ኦፊስ ላይ ትሪፕል አር የተሰኘው ፊልም ትልቅ ታሪክ ሰርቶ ነበር የወረደው። ይህ ትሪፕል አር የተሰኘው ፊልም የታሚል ቦክስ ኦፊስ ላይ 80 ከሮር መሰብሰብ የቻለ ሲሆን ግን የጃፓን ቦክስ ኦፊስ ላይ 130 ከሮር መሰብሰብ ችሎ ነበረ። ከትሪፕል አር በኋላም ደግሞ ጀዋን፣ ሳላር፣ ዴቭራ እና ከልክ የመሳሰሉ ፊልሞች የጃፓን ቦክስ ኦፊስ ላይ ለእይታ በቅተው ነበረ። ቢሆንም ግን እነዚህ ፊልሞች ያን ያህል ገንዘብ መሰብሰብ አልቻሉም ነበረ። ስለዚህ አሁን በቀጣይ አኒማል በጃፓን ቦክስ ኦፊስ ላይ ለእይታ ሊበቃ ነው። ስለዚህ በቀጣይ የረንቢር ካፑር ይህ አኒማል የተሰኘው ፊልም የጃፓን ቦክስ ኦፊስ ላይ ምን አይነት ታሪክ ይሰራል፣ ምን ያህል ገንዘብ ይሰበስባል ቢለው ደግሞ አብረን ይሆናል። ये तो शुरुआत है, बहुत काम बाकी है पापा। उसको मिलना है, मारना है। आप निराश मत होना पापा। የተላፐቲ ቀጣይ ፊልሙ ጃንኔገን የተሰኘው ፊልም በሂንዲ ርዕሱ እንደተቀየረ ተነግሯል። በሂንዲም የፊልሙ ርዕስ የሚሆነው ጃኔታ ይሆናል ብለዋል። በዛውም የጃኔታ ፊልም ሜከሮች አንድ ፖስተር ሼር ያደርጉ ሲሆን ፖስተሩ ላይም ተላፐቲ ቪጄና ቦቢ ዶል ፊት ለፊት ሲጋጩ ይታያል። ሁላችሁም እንደምታውቁት እንግዲህ የተላፐቲ ቪጄ የመጨረሻ ፊልም ነው ጃኔታ የተሰኘው ፊልም። ይህ ፊልም በዚህ የተነሳ ሂንዲ ቦክስ ኦፊስ ላይም በጣም በትልቅ ሌቭል ለእይታ እንደሚበቃ የተረጋገጠ ነው። ቀደም ያለው የቪጄ ፊልም ዘ ግሬተስት ኦፍ ኦል ታይም የተሰኘው ፊልም ሂንዲ ቦክስ ኦፊስ ላይ 16.50 ከሮር ሰብስቦ ነበር የወረደው። ሊዮ ደግሞ 30 ከሮር አካባቢ ሰብስቦ መውረድ ችሎ ነበረ። በእርሱ የተሰኘው ፊልም ደግሞ 10 ከሮር አካባቢ መሰብሰብ ችሎ ነበር በሂንዲ። ጃኔታ የተሰኘው ፊልም እንግዲህ የተላፐቲ ቪጄ የመጨረሻ ፊልም ስለሆነ ሂንዲ ቦክስ ኦፊስ ላይ ምን ያህል ሰብስባል የሚለው ደግሞ አብረን መና ይሆናል። ረሽሚካ መንደና በቀጣይ የምትሰራው ሜሳ የተሰኘው ፊልም ቲዘሩ ለእይታ ይበቃ ሲሆን በዚህ ቲዘር ላይ የረሽሚካ መንደና ሉኳም ሆነ ገጸ ባህሪዋ በጣም የሚመስጥና የሚታይ ነው። በቲዘሩ ላይ እንደታየው ከሆነ ረሽሚካ መንደና በጣም ብዙ ሰዎች ፊት ለፊት ቆማለች። እነዛ ሰዎችም ደግሞ እሷን ለመግደል ወደፊት ሲጠጉ ይታያል። እዚህ ሜሳ የተሰኘው ፊልም ላይ የረሽሚካ መንደና ካራክተራም ሆነ መልኳ ሲታይ ይህን ለማለት ያስደፍራል። የረሽሚካ መንደና እስከዛሬ ድረስ በስራ ህይወቷ ከሰራችው እጅግ በጣም አደገኛ የተባለ ገጸ ባህሪ ነው ለማለት የሚያስደፍር ነገር አለው። በእርግጥ ቲዘሩ ላይ ስለ አንድ እናትና ልጅ የተነገረ ሲሆን ይህም ማለት የፊልሙ ታሪክም በአንድ እናትና በልጅ መሃል የሚያጠነጥን ነው ማለት ነው። ረሽሚካ መንደና ለምንድነው ሰንሰለት የተደረገባት ወይም ካቴና? ሰዎች ውስጥ ደግሞ እሷን ለምን መግደል ፈለጉ? የዚህን ሁሉ ጥያቄ እንግዲህ መልስ የምናገኘው ፊልሙ ስናይ ነው ማለት ነው። ቲዘሩ በጣም ፓወርፉል ነው የሚባል ነው። ስለዚህ በቀጣይ ሜሳ የተሰኘው ፊልም ታሪኩ እንዴት ይሆናል የሚለው ደግሞ እድሜና ጤናውን ይስጠን አብረን ያለን። ሜሳ የተሰኘው ፊልም 2026 መጀመሪያ ላይ ለእይታ ይበቃል ተብሏል። आखिर में मौत खुद मर गई पर मार नहीं सकी उसको। जानते हैं हमारी बिटिया कौन है? ሁለቱንም ባሁበሊዎች በአንድ መርጅ አድርገው ያወጡት ባሁበሊ ዘ ኢፒክ የተሰኘው ፊልም በኦቲቲ የሚለቀቅበት ቀን ይፋ ወጥቷል። ይህ ባሁበሊ ዘ ኢፒክ የተሰኘው ፊልም ኦክቶበር 31 ለሲኒማ እይታ በቅቶ ነበረ። ቦክስ ኦፊስ ላይም ጥሩ የሚባል ገንዘብ መሰብሰብ ችሏል። ስለዚህ አሁን ይህ ፊልም በኔትፍሊክስ ሊለቀቅ እንደሆነ አናውንስ አድርገዋል። ከነገ ጀምሮ ወይም ደግሞ ቪዲዮን ስታዩ ደግሞ ከዛሬ ጀምሮ ኔትፍሊክስ ላይ ተለቋል፣ ማየት ትችላላችሁ ማለት ነው። ያለፈው ሳምንት ላይ ቦክስ ኦፊስ ላይ የነበሩትን ፊልሞች አይታርገን ለማለፍ እንሞክርና አቫታር 3ኛው ክፍል ኢንዲያን ቦክስ ኦፊስ ላይም ጥሩ ገንዘብ መሰብሰብ ችሏል። የመጀመሪያ ዊኬንዱ ላይ የረንቪር ሲንግ ዱረንደር የተሰኘው ፊልምም ቢሆን በ17ኛ ቀኑ ባስገባው ገቢ ካንታራ ቻፕተር 1 የተሰኘው ፊልም ላይፍ ታይም ከሰበሰበው የበለጠ ገንዘብ መሰብሰብ ችሏል። ዱረንደር የተሰኘው ፊልም በመጀመሪያ ሳምንቱ 218 ከሮር መሰብሰብ ችሎ ነበር በሂንዲ ኔት ኮሌክሽን። ሁለተኛው ሳምንት ላይ ደግሞ 261 ከሮር መሰብሰብ ችሎ ነበር በሂንዲ ኔት። ሶስተኛው ዊኬንዱ ላይ ማለትም 3 ቀን ላይ አርብ፣ ቅዳሜ፣ እሁድ 100 ከሮርና ከዛ በላይ መሰብሰብ ችሎ ነበር። ይህም ማለት ዱረንደር የተሰኘው ፊልም በ17ኛ ቀኑ ኢንዲያን ቦክስ ኦፊስ ላይ በሂንዲ ኔት ብቻ 580 ከሮር መሰብሰብ ይቻለ ሲሆን በዓለም አቀፍ ደረጃ ደግሞ 870 ከሮር መሰብሰብ ችሎ ነበር። ፊልሙ ከሰኞ በኋላም በጣም ምርጥ ገንዘቦችን እየሰበሰበ እንዳለ እየተነገረ ነው ያለው። ስለዚህ በእርግጠኝነት አራተኛ ሳምንቱ ከመሙላቱ በፊት 1000 ከሮር እንደሚደርስ በደንብ ያረጋገጠ ነገር አለው። 1000 ከሮር እንኳን እንደሚሰራ ቀደም ብዬ ገምቼ ነበረ ወይም ተጠራጥሬ ነበረ። ግን ከዚህ በላይ ማየት የምፈልገው በቀጣይ ከፍተኛ ገንዘብ ካስገቡ የህንድ ፊልሞች ሊስት ላይ ቶፕ 5 ስንተኛ ደረጃ ላይ እና የት ድረስ ይደርሳል የሚለውን በጣም ለማየት ጓጉቻለሁ። እናንተ ስንት ትላላችሁ? ዱረንደር ላይፍ ታይም ሲጨርስ ምን ያህል ይሰበስባል? ኮሜንት ላይ ጻፉ እስቲ። 2000 የምትሉ ተጠንቀቁ እንጂ በጣም ከፍተኛ ገንዘብ ነው። 2000 መድረስ እንኳን አይችልም። बहुत साल पहले ना एक शैतान और एक जिन में
जबरदस्त सेक्स हुआ। 9 महीने बाद जो पैदा हुआ उसका नाम पड़ा चौधरी। የአቫታርን መለስ ብለን ብናይ አቫታር ሶስተኛው ክፍል የህንድ ቦክስ ኦፊስ ላይ 19 ከሮር አካባቢ ኦፕኒንግ ላይ መሰብሰብ ችሎ ነበረ። ቅዳሜ ላይ ደግሞ 22.50 ከሮር አካባቢ መሰብሰብ ችሎ ነበረ። እሁድ ላይ ደግሞ ከ25 ከሮር በላይ መሰብሰብ ችሎ ነበረ። ይህም ማለት አቫታር ሶስተኛው ክፍል በ3 ቀኑ ብቻ ወይም ፈርስት ዊኬንድ ላይ የህንድ ቦክስ ኦፊስ ላይ 67 ከሮር አካባቢ መሰብሰብ ችሏል። በእርግጥ በ2022 ለእይታ የበቃው አቫታር ሁለተኛው ክፍል የመጀመሪያው ዊኬንድ ላይ 127 ከሮር መሰብሰብ ችሎ ነበረ። ይህም ማለት ከሁለተኛው ክፍል አኳያ ሲታይ ሶስተኛው ክፍል ግማሽ ገንዘብ ነው መሰብሰብ የቻለው። በዓለም አቀፍ ደረጃ ያለውንም ደግሞ ብናይ አቫታር ሁለተኛው ክፍል በመጀመሪያ ዊኬንዱ በ3 ቀን ውስጥ በዓለም አቀፍ ደረጃ $435 ሚሊዮን መሰብሰብ ችሎ ነበረ። ሶስተኛው ክፍል ወይም አዲሱ ደግሞ በዓለም አቀፍ ደረጃ በ3 ቀን ውስጥ $345 ሚሊዮን መሰብሰብ ችሏል። ይህም ማለት አቫታር ሶስተኛው ክፍል የህንድ ቦክስ ኦፊስ ላይ ብቻ ሳይሆን የቀነሰበት ገቢው ከሁለተኛው ክፍል አኳያ በዓለም አቀፍ ደረጃ እንኳን ቢታይ $90 ሚሊዮን አካባቢ ያነሰን ነው መሰብሰብ የቻለው። ግን ዋናው ነገር ደግሞ አቫታር ሶስተኛው ክፍል ላይፍ ታይም ሲጨርስ ምን ያህል ይሰበስባል የሚለው ነው። እናንተ ስለ አቫታር 3 ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እኔም ብለው አቫታር የሚባል ፊልም ያላየ ሰው አለ እንዴ? ምንድነው የህንድ ፊልም ነው የሚልም አለ እና ኧረ እባካችሁ በዚህ ጊዜ ላይ እንደነበራችሁ እኮ ማስታወሻው እንደዚህ አይነት ትልልቅ ፊልሞች ናቸው እና እዩ አሜሪካ ፊልም ነው፣ ምርጥ ፊልም ነው፣ እዩት ሁሉንም። पता है पृथ्वीवासी यहाँ बिना मास्क के रहने लगे तो क्या होगा? सारे के सारे नावी खत्म हो जाएंगे। የሳኦ ፊልም ጥንዶች ማለትም ፕረባስና ሱጂት አንድ አዲስ ፊልም መስራት ፕላን እያደረጉ እየተነጋገሩ እንዳለ እየተነገረ ነው ያለው። መረጃው እንደሚያሳየው ከሆነ ይህም አንድ አክሽን ድራማ ፊልም ሲሆን ልክ እንደ ሳሆና ኦጂ በጣም በከፍተኛ ሌቭል ፊልሙ ቀረጻ ይደረግለታል ተብሏል። ዳይሬክተሩ ሱጂት የፕረባስ ሳሆን በ350 ከሮር በጀት የሰራው ሲሆን ፊልሙን ግን ይህ ፊልም የህንድ ቦክስ ኦፊስ ላይ 310 ከሮር ብቻ መሰብሰብ ችሎ ነበር የወረደው። ከዛ በኋላ ደግሞ የፐቨን ከሊያን ኦጂ የተሰኘውን ፊልም በ250 ከሮር በጀት የተሰራው ሲሆን ፊልሙን ይህ ፊልም ቢሆን በህንድ ቦክስ ኦፊስ ላይ 190 ከሮር አካባቢ ሰብስቦ ነበር የወረደው። ይህም ማለት ሁለቱም ፊልሞቹ የህንድ ቦክስ ኦፊስ ላይ በጀታቸውን እንኳን መመለስ አልቻሉም ነበር። ስለዚህ እንደኔ እንግዲህ በዚህ ሰዓት ላይ ፕረባስ ከሱጂት ጋር ፊልም መስራት አለበት ብዬ አላስብም። ይህ ሱጂት የተባለው ዳይሬክተር እንግዲህ እስካሁን ድረስ 2 ፊልሞች የሰራው፣ ሁለቱም ፊልሞቹ ደግሞ የህንድ ቦክስ ኦፊስ ላይ ይሄን ለየት ያለ ገንዘብ ሊሰሩለት አልቻሉም፣ ለዛውም ትልልቅ አክተሮች ይዞ። በእርግጥ የሱጂት ቀጣይ ፊልሙ ከናኒ ጋር ሲሆን ይህም ፊልም በጣም በከፍተኛ ሌቭል እንደሚቀረጽ ተነግሯል። በእርግጥ ቀደም ብሎ ፕረባስ ከሆምባሌ ፊልምስ ጋር 3 ፊልሞችን ለመስራት የተፈራረመ የተስማማ ሲሆን አሁን እየተባለ እንዳለው ከሆነ ከሱጂት ጋር የሚሰራው ፊልምም ከነዚህ ፊልሞች መሃል አንዱ ሲሆን ይህንንም ፊልም ሆምባሌ ፊልምስ በራሳቸው ፕሮዳክሽን ሃውስ በጣም በትልቁ ይሰሩታል የተባለ ፊልም ነው እያሉ ነው። እናንተ ስለ ሱጂትና ስለ ፕረባስ ቀጣይ ፊልም የምትሉት ነገር አላችሁ? ይስራው ወይስ አይስራው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አጀይ ዴቭጋን በቀጣይ የሚሰራበት በጣም የሚጠበቀው ድርሸም 3 የተሰኘው ፊልም ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። በእርግጥ ድርሸም 3ኛ ክፍል የሚለቀቅበትን ቀን በጣም ቀደም ብሎ ነበር ኮንፈርም የተደረገው የተረጋገጠው። ግን ዛሬ ከአናውንስመንት ቪዲዮ ጋር ፊልም ሜከሮቹ በዛ ያረጋገጡ ሲሆን ፊልሙም ኦክቶበር 2 2026 ይለቀቃል ብለው አናውንስ አድርገዋል። አናውንስመንት ቪዲዮን እንኳን መለስ ብለን ስናየው አጀይ ዴቭጋን ማለትም ቪጄይ ሰልጋኦከር አንድ ንግግር ይናገራሉ። ያለውም ሁሉም እስከሚደክማቸው ድረስ እንዲያውም ሁሉም እስከሚሸነፉ ድረስ እኔ እዚህ ቦታ ላይ ለቤተሰቤ ግድግዳ ሆኜ ቆሜያለሁ፣ እቆማለሁ። መጨረሻ ላይ ያለው ታሪኩ ገና አላበቃም፣ የመጨረሻው ክፍል ይቀራል ብሎ ጨርሶታል። በአሁኑ ሰዓት ላይ ድርሸም 3ኛው ክፍሉ ቀረጻው በጣም ተጣጥፎ እየቀጠለ ነው ያለው። ፊልሙንም አቢሼክ ፓተክ ዳይሬክት የሚያደርገው ሲሆን ስለዚህ አሁንም እንዳረጋገጡት ከሆነ ፊልሙ ጣጣውን ጨርሶ ኦክቶበር 2 2026 ለሲኒማ እይታ ይበቃል ማለት ነው። የመጀመሪያና ሁለተኛው ክፍሉ እንደሚታወቀው በጣም ተወዳጅነትን አግኝቶ ነበረ። ስለዚህ በቀጣይ እንግዲህ ያደርሰንና የምናየው ድርሸም 3ኛው ክፍሉ ታሪኩ እንዴት ይሆናል፣ እናም በዚህ በ3ኛው ክፍል ቪጄይ ሰልጋኦከርና ቤተሰቦቹ ምን ያጋጥማቸዋል የሚለውን እንግዲህ ለማየት እኔም ጓጉቻለሁ። እርግጠኛ ነኝ እናንተም ጓጉታችኋል። जब तक सब थक नहीं जाते, जब तक सब हार नहीं जाते, मैं यहीं खड़ा हूं। የሆረር ኮሜዲ ዩኒቨርስ ፊልም አንድ ክፍል የሆነው ሸክቲሻሊኒ የተሰኘው ፊልም ላይ ለክሽ አልባኒ እንደፈረመ የተነገረ ሲሆን ሸክቲሻሊኒ የተሰኘው ፊልም ላይ ከአኒት በዳ ጋር አንድ ላይ አብሮ ይታያል ማለት ነው። ይህ ሸክቲሻሊኒ የተሰኘው ፊልም በዚህ ዓመት ለእይታ ይበቃል ተብሎ ነበረ። ከዛ በኋላ ፊልሙ እንደተራዘመ አናውንስ አደረጉ። እናም ኪያራ አድቫኒ ፈርማ የነበረችውን ቀየሩና አኒት በዳን አስፈረሟት። ስለዚህ አሁን በወጣ መረጃ አኒትና ለክሻ በፊልሙ ላይ መሪ ተዋናይ ሲሆኑ ፊልሙንም አጂት ፓትሲንግ ዳይሬክት ያደርገዋል ተብሏል። የፊልሙ ቀረጻ እስከ ጃንዋሪ መጨረሻ ድረስ ይጀምራል የተባለ ሲሆን ዲሴምበር 24 2026 ጣጣውን ጨርሶ ለእይታ ይበቃል የተባለ ፊልም ነው። በእርግጥ በ2026 ቤሪያቱም ለእይታ ይበቃል ብለው ነበረ። ግን ሆረር ኮሜዲ ዩኒቨርስ ላይ የሚወጡ ፊልሞች ታይም ላይናቸው የሁሉም የተቀያየረ ስለሆነ ስለዚህ ቤሪያ ክፍል 2 ጊዜ ይፈልጋል ወይም ይቆያል ማለት ነው። ስለዚህ በቀጣይ እንግዲህ ቤሪያ 2 ኦፊሻል የሚለቀቅበትን ቀን ወይም አፕዴት እስከሚወጣ እንጠብቃለን ማለት ነው። ሙኬሽ ከና ዱረንዶ የተሰኘውን ፊልም ካየ በኋላ ረንቪር ሲንግን በጣም ያደነቀው ሲሆን በዛውም ጨምሮ ያለው በጣም ጥሩ አክተር ነው፣ በዚህ ፊልም ላይ ደግሞ የነበረው ኢነርጂ እጅግ በጣም አስደናቂ ነው ብለዋል። ግን የሚገርመው ነገር ያለፈው ዓመት ሙኬሽ ከና ራሱ ብሎ የነበረው ረንቪር ሲንግ እኔ ቢሮ መጥቶ 3 ሰዓት ሙሉ ሸክቲማን ፊልምን አሰራኝ ብሎ ሲደምነኝ ነበር ብለዋል። ግን ሙኬሽ ከና እንቢ እንዳለው ይታወቃል አይደል? እናስታውሳለን። ሙኬሽ ከና ጨምሮ እንዳለው ከሆነ ምንም እንኳን ሸክቲማን የሚለውን ፊልም አላሰራም ብዬ ከለከልኩት ቢሆንም ያም ማለት ግን እኔ መጥፎ አክተር ነው ማለት ያልነበረም ብለዋል። በእርግጥ ረንቪር ሲንግ በጣም ብቃት አለው፣ ግን ለሸክቲማን ካራክተር ምናልባት ሙኬሽ
ተበላሽከና ሌላ አክተር መምረጥ ፈልጎ ይሆናል። በስራህና በብቃትህ ሁሉንም ማሳፈር ማለት እንደዚህ ነው። ግን አሁን በድንገት ረንቪር ሲንግ ና በቃ ሸክቲማን ፊልምን ስራልኝ ቢለው እናንተ ምን ትላላችሁ? ረንቪር ሲንግ ሸክቲማን ፊልምን መስራት አለበት? እስቲ እናንተ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። በቀጣይ የሚወጣው ያሽ የሚሰራበት ቶክሲክ ከተሰኘው ፊልም ላይ የኪያራ አድቫኒ ፈርስት ሉክ ፖስተር ላይ ይታይ በቃ ሲሆን ኪያራ አድቫኒም አንድ የሰርከስ ስቴጅ ላይ ከስፖትላይት በታች ቆማ ትታያለች። እዚህ ፖስተር ላይ የኪያራ አድቫኒ መልኳ ላይ ያለው ሐዘንና አይኗ ላይ ያለው እንባ ሲታይ ቶክሲክ ፊልም ላይ ይሄ ሲን በጣም ኢሞሽናል የሚያደርግ ሲን ይሆናል ብዬ እንድገምት አድርጎኛል። በእርግጥ ቶክሲክ የተሰኘው ፊልም ላይ ኪያራ አድቫኒ ካራክተሯ ምን ይሆናል የሚለው ነገር እስካሁን አፕዴት አልወጣለትም። ግን ኪያራ የቶክሲክ ፊልም ላይ ካሉ መሪ ተዋናዮች መሃል አንዷ ናት። እንዲያም የፊልሙ ዳይሬክተር ጊቱ ሞንዳ ስለሷ ያለችው ይሄ ፊልም በሷ የሥራ ህይወት ላይ ጌም ቼንጀር ይሆንላታል ብላለች። የኪያራ አድቫኒ ፈርስት ሉክ ፖስተር እንኳን ለእይታ በቅቷል። ስለዚህ በቀጣይ ጥቂት ቀናት ውስጥ ነንታራ ኡማ ኩሬሺ፣ ታራ ሱታሪያና መኒ በሰንም የነሱ ፈርስት ሉክ ፖስተር እንጠብቃለን ማለት ነው። በአሁኑ ሰዓት ላይ ቶክሲክ ፊልም ቀረጻው በጣም ተዋጥፎ እየቀጠለ ነው ያለው። በቀጣይ ጥቂት ቀናት ውስጥ ተናካል የተባለ ሲሆን ቀደም ብለው እንደተናገሩትም ደግሞ ፊልሙ ጣጣውን ጨርሶ ማርች 19 2026 ለሲኔማ እይታ ይበቃል። ጊዜው ሲደርስ እንግዲህ የምናየው ረንቪር ሲንግ ዱረንደርቱም 19 ነው ለእይታ የሚበቃው ወይ ደግሞ ይራዘማል። እኔ እንኳን አይራዘምም ባይ ነኝ። የሺባ ካርቲኬንም ቀጣይ ፊልሙ ፓራሸክቲ የተሰኘው ፊልም የሚለቀቅበት ቀን እንደተቀየረ አናውንስ አድርገዋል። ፓራሸክቲ የተሰኘው ፊልም መጀመሪያ ጃንዋሪ 14 ለእይታ ይበቃል ብሎ ነበረ። አሁን እንዳልክ ከሆነ 4 ቀን ወደ ኋላ ተስቦ ጃንዋሪ 10 ለእይታ ይበቃል ብለዋል። ጃንዋሪ 9 ላይ ተላፈት ቪጂ የሚሰራበት ጀነናይ ገን የተሰኘው ፊልም ለእይታ ይበቃል። ጃንዋሪ 10 2026 ደግሞ የሺባ ካርቲኬን ፓራሸክቲ የተሰኘው ፊልም ለእይታ ይበቃል ማለት ነው። ግን እንደሚታወቀው ተመልካቹ የተላፈት ቪጂ የመጨረሻ ፊልም ነው ጀነናይ ገን የተሰኘው ፊልም ለማየት በጣም ኤክሳይትድ ናቸው። ፓራሸክቲም ቢሆን በኮንቴንቱ የተነሳ በአሁኑ ሰዓት ላይ በጣም መነጋገሪያ ሆኗል። ፓራሸክቲ ማለት አንድ ፖለቲካል ሂስቶሪካል ድራማ ፊልም ሲሆን በ1965 አካባቢ ህንድ ውስጥ ደርሶ የነበረው የሂንዱ አብዮተኞች ታሪክ ላይ የሚያጠነጥን ፊልም እንደሆነ ተነግሯል። በእርግጥ ይህ ፊልም ትልቅ ፊልም ነው። 150 ከሮር አካባቢ በጀት ወጥቶበታል የተባለ ፊልም ነው። እድሜና ጤናውን ይስጠን። እንግዲህ ጃንዋሪ 9ና 10 ጀነናይ ገንና ፓራሸክቲ የተሰኙ ፊልሞች ክላሽ ሲያደርጉ ደግሞ የሚፈጠረውን አብረን እናያለን። ዳኑሽና ዳይሬክተር ዲኔሽ ራጃ የሰሩት ፊልም ርዕሱ ባይገለጽም ዲ54 የተሰኘው ፊልም ቀረጻውን ሙሉ ለሙሉ ጨርሰናል ብለዋል። ይህ ዲ54 ስለተሰኘው ፊልም ታሪኩ ምንድነው የሚለው ምንም አይነት አፕዴት አልወጣለትም። ግን ፖስተሩ ሲታይ የሚመስለው የፊልሙ ይዘት አንድ ሩለር ድራማ ፊልም ይላል የሚል ግምት ያለ ሲሆን በፊልሙ ላይም እንግዲህ ኢሞሽናል ድራማ የሆነ ታሪክን ያሳዩናል ብለን እንጠብቃለን። ስለዚህ አሁን ቀረጻውን ጨርሰዋል። በቀጣይ እንግዲህ የፊልሙን ርዕስና ኦፊሻል የሚለቀቅበትን ቀን እንጠብቃለን ማለት ነው። በ2025 ዳኑሽ 3 ፊልሞቹ ለእይታ ይበቁ ሲሆን በ2026 ቢሆን ዳኑሽ 2 ወይ 3 ፊልሞቹ ለእይታ ይበቃሉ ተብሎ ይጠበቃል። ዲ54 የተሰኘው ፊልም እንኳን ቀረጻውን ጨርሰዋል ተብሏል። ይህም ማለት ደግሞ ዳኑሽ 55ኛ ፊልሙን ቀረጻ ይጀምራል በቀጣይ ጥቂት ቀናት ውስጥ ማለት ነው። ያንንም ፊልም ራጅኩማር ፕሪያሳሚ ዳይሬክት የሚያደርገው ፊልም ነው። የዳኑሽ 55ኛ ፊልም እንግዲህ ለየት ይሆናል ተብሎ እየተጠበቀ ነው ያለው። ዋና ምክንያቱ ደግሞ በዚህ ፊልም ላይ ከዳኑሽ ጋር ሳይ ፐለቪና መሞቲም አብረው ይተውኑበታል ከተባለ ጀምሮ በጣም እየተጠበቀ ያለ ፊልም ነው። ዲ55 በቀጣይ ጥቂት ቀናት ውስጥ ቀረጻው የሚጀምር ሲሆን ጣጣውን ጨርሶም ፊልሙ 2026 አጋማሽ ድረስ ለሲኔማ ይተበቃል ተብሎ ይጠበቃል። በመጨረሻም እንግዲህ ከአቫታር 3ኛው ክፍል በኋላ ተመልካቹ ስለ 4ኛው ክፍል ብዙ ማወቅ እንደፈለገ እየተነገረ ነው ያለው። አቫታር 4ኛው ክፍል ከ4 ዓመት በኋላ ማለትም ዲሴምበር 21 2029 ለሲኔማ እይታ እንደሚበቃ ቀደም ብለው አናውንስ አድርገው ነበር። አቫታር 4ኛው ክፍል የተወሰነ ክፍል ቀረጻውን ቀደም ብለው እንዳጠናቀቁና እንደጨረሱ ተነግሮ ነበረ። የቀረው ቀረጻም ደግሞ 2026 አጋማሽ አካባቢ ይጀምራል ተብሏል። የአቫታር 4ኛው ክፍል ከ3ኛው ክፍል ታሪኩ ማለት ነው ከ8 ዓመት በኋላ የሚጀምር ሲሆን በዛ ሰዓት ላይ የሱሪ ቤተሰብ ልጆች ደግሞ አድገው ይታያሉ ተብሏል። በታሪኩ ላይ ሌላ አዳዲስ መንደርና አዳዲስ ዘላኖች የሚታዩ ሲሆን ከነሱ ጋርም የሚኖር ለየት ያለ ግብግብ ይታይበታል ተብሏል። በአሁኑ ሰዓት ላይ አቫታር 3ኛው ክፍል ቦክስ ኦፊስ ላይ ጥሩ የሚባል ገንዘብ የሰበሰበ ነው ያለው። ግን 4ኛው ክፍል ላይ የፊልሙ ዳይሬክተር ጄምስ ካሜሮን በጣም ሲሪየስ መሆን አለበት እየተባለ ነው ያለው። ካልሆነ ተመልካቹ አንድ አይነት ካራክተርና መልኮችን እያየ እየደበረው ይመጣል የሚለው አስተያየት እየበዛ ነው ያለው። እናንተ ስለ አቫታር 3ኛው ክፍል ሆነ ስለ ቀጣይ 4ኛው ክፍል ምን የምትሉት ነገር አለ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። እንደተለመደው ደግሞ የሚያነቃቃውና የሚያበረታታው ኮሜንታችሁንም ያለ ትዕግስት እጠብቃለሁ። አቅራቢያችሁ ቃሲም ካነበርኩኝ ልክ እንደዚህ ሌላ ድንቅ ቪዲዮ ይዤላችሁ እስከምጣ ድረስ ደህና ሁኑ። ባባይ